በዜና መጽሔታችን የቢዝነስ መረጃዎች ወደ እናንተ ቢደርሱበት ሰዓት ላይ ደርሰናል። ከመረጃዎቹ ጋር ደግሞ ባልደረባዬ ፈቲያ መሐመድ እዚህ ስቱዲዮ ትገኛለች። አየሳተንች ነው። አመሰግናለሁ ሰብራዊት። አብራችሁን ቆዩ የተከበራችሁ ተመልካቾቻችን። በምዕራብ ጎጃም ዞን ፍኖተ ሰላም ከተማ አጋጣሚን ወደ ስራ ዕድል የለወጠው ወጣት ዛሬ ላይ ለ15 ሰዎች ቋሚ ስራ ዕድል መፍጠሩን አስታወቀ። የመስሪያ ቦታ ድጋፍ ካገኘ ከዚህ በላይ ለሚሆኑ ስራ አጥ ወጣቶችን ለመፍጠር እቅድ እንዳለውም ወጣቱ ተናግሯል። የፍኖተ ሰላም ከተማ አስተዳደር የስራና ክህሎት ጽህፈት ቤት በበኩሉ ለወጣቱ የተቻለውን ሁሉ ድጋፍ እንደሚያደርግም አስታውቋል። ዘገባውን የፍኖተ ሰላም ከተማ አስተዳደር መንግስት ኮሙኒኬሽን አድርሶናል። ንጉስን ታያ ያቀርባል። የፍኖተ ሰላም ከተማ ነዋሪው ወጣት ተመስገን ይሽዋስ ቀደም ሲል በኢፌዴሪ መከላከያ ሰራዊት ውስጥ ለ7 ዓመታት የሀገሩን ዳር ድንበር በመጠበቅ የዜግነት ግዴታውን ተወጥቷል። በክብር ከተሰናበተ በኋላ ቀጣይ ህይወቱን ለመምራት መሰረታዊ የሆነ ስራ እንደሚያስፈልገው ተሰምቶት እንደነበር ይናገራል። በዚህ ሁኔታ ያለ ነው የህይወቱን አቅጣጫ የቀየረው አጋጣሚ ያገኘው። ጸጉር ልሰራ ገባ። ከዛ ባለሙያው ጸጉር አስተካካይ ፈልግልኝ ይለኛል። አጋጣሚ ሚኒቴሪ ተጠቀመኝ ለዚህ ነው። እንዴት ታጋለሽ? እዛ በምላጭ እንሰራ ነበር። ከዛ እና ፈልግላለሁ ብዬ ወጣ። በበነጋታው ደወለልኝ። ሰራተኛው ላክልኝ ብሎ እሱ ሌላ ሰው መስሎት ነው። ከዛ እኔም ቼክ አገኝ ብዬ ሄድኩና ራሴን ቅርጽ ማውጣት ጀመርኩ። ከዛ በዛው ቀጠለኝ ማለት ነው። በሳምንት 200 300 400 ከዛ ያለ 700 ድረስ ያለ እንደ ስራው ሁኔታ ተመስገን ከሚያገኘው ገቢ በመቆጠብ ከዛሬ 5 ዓመት በፊት በ24000 ብር መነሻ ካፒታል የራሱን ጸጉር ቤት በመክፈት ከራሱ አልፎ ለሌሎችም የስራ ዕድል መፍጠር ችሏል። እየሰራሁ ማገኛትን እየቆጠብኩ ቁብ ይጣልኩኝ ከ2 ወንበር ወደ 5 ወንበር አሳደግኩት። ወደ 5 ወንበር አሳድጌ እየሰራሁ ያለ አሁንም ደግሞ እንደገና ስራ ዘርፌ በማስፋፋት ስራ ዕድል ፈጥሯል ማለት ነው ቤታችን። እና እንዲሁም ማሰልጠኛ ትምህርት ቤት ከፍቼ እገኛለሁ። የከተማ አስተዳደሩ በመስሪያ ቦታ ቢያግዘው ለተጨማሪ በርካታ ሰዎች የስራ ዕድል መፍጠርና የተሻለ ካፒታል ለመፍጠር እንደሚችል ተናግሯል። በጸጉር ቤቱ ተቀጥረው የሚሰሩ ባለሙያዎች በበኩላቸው እንደሙያ ዘርፋቸውም ከ3000 እስከ 8000 ብር እንደሚከፈላቸው አስረድተዋል። በሳምንት ቢያንስ ከ3000 ድረስ ያለ አገኛለሁ ገቢ ምንጭ። ይሄን ያገኘው ቤተሰቤን እየመራው ያስተዳደርኩ ነው። አሁን ወደፊት አሁንም ቢሆን ከፍተኛ ደረጃ እንደምደርስበት ተስጋ ሆኜ ራይ ያለኝ። መጀመሪያ እንደገባና ምንም አይነት ስራ ነገር አልችልም ነበር። ያው እስከምትለማመጂ ብሎ 2000 ብር ከዛም በኋላ ደግሞ አሁን ከለመርነው በኋላ ሙያውን አሪፍ ከሰራን በኋላ 3000 ብር ከፈላለን። የጸጉር ቤቱ ደንበኛ የሆነው ወጣት ደሳለው ኑሩልኝ ተመስገን በስራው ታታሪ መሆኑና የደንበኛ አያያዡ ተመራጭ እንዳደረገው ተናግሯል። ደንበኛ አያያዝ ይችላል። ያው ስራውም ደግሞ ቆንጆ አድርጎ ነው የሚያስተካክል። ለሰው ያለው አቀራረብ ያው ይሄ ነገር ደንበኛን ስለሚስብ ያው እዚህ እየመጣን እንስተካከላለን። የፍኖተ ሰላም ከተማ አስተዳደር ስራና ክህሎት ጽህፈት ቤት ኃላፊ አቶ አደራው ሽፈራው ወጣት ተመስገን በራሱ ጥረት የወንዶች ጸጉር ቤት በመክፈት ለ15 ወጣቶች የስራ ዕድል መፍጠሩ የሚበረታታ መሆኑን አንስተዋል። በቀጣይም የመስሪያ ቦታ ድጋፍ እንዲደረግለት ያቀረበውን ጥያቄ መነሻ በማድረግ ከመሰረተ ልማት ጽህፈት ቤትና ከከንቲባ ጋር በመነጋገር ወጣቱን ለማበረታታት የተቻለውን ሁሉ እንደሚያደርጉ ቃል ገብተዋል። አሁን ያሰብነው እኛ ከመሰረተ ልማት ጽህፈት ቤትና ከከንቲባችን ጋር በከንቲባ ኮሚቴ ተወያይተን ሰፋ ያለ ቦታ እሱን የሚመጥን ቦታ ምክንያቱም ይሄ ልጅ የሚፈልገው ጸጉር ማስተካከል ብቻ ሳይሆን እንደሱ ያሉ ብርቱ ወጣቶችን በማሰልጠን ሁሉ ማፍራት ነው የሚፈልገው። ሌላ ስራ ዕድል ፈጣሪዎችን መፍጠር ነው የሚፈልገው። ስለዚህ ሰፋ ያለ ቦታ ስለሚፈልግ እነዚህ 3ቱ ሴክተሮች ተወያይተን ወደፊት እናመቻችለታለን።